ዛሬ የምናወራው ነገር ሰምተን የምንሄድ ሳይሆን እዚሁ ተግበረ ነው በቤታችን የምንተገብረው ነው። ደግሞ በጴንጤ ቸርች ላይ በፕሮቴስታንት ወይ ደግሞ በወንጌላውያን ቸርች ላይ ረጅም ዘመን የምንለማመደው እውነት ነው። ግን አንዳንዴ በተለያየ ምክንያት ይረሳል፣ ይዘነጋል። ስለዚህ እንዳንዘነጋው ነው ዛሬ ማስተምረው። ኤፌሶን ምዕራፍ 6 ቁጥር 10 ይሄ ማስተምረው እውነት ቋሚ እውነት ነው። በዘመናችን ላይ ሁሉ የሚገለጥ እውነት ነው። እውነትነቱ ቀጣይነት ያለው እውነት ነው። ግን አንዳንድ ነገሮች ድርጊት ስናደርጋቸው በተደረጉበት ሳምንትና ቀን ላይ ግን የሚያመጡት ውጤት አለ። እየሰማችሁ ነው? አንዳንድ መንፈሳዊ ነገሮች ባደረጋቸዋቸው በፍጥነት በዛ ሁኔታ ላይ ለውጥ ያመጣሉ። ለምሳሌ ሰዎች በአጋንንት ተይዘው ነፃ መውጣት እንዳለባቸው የምታምኑ ሰዎች ሁላችን ነው። ይሄ እውነት ነው አይደለም? እውነት ነው። ግን በኢየሱስ ስም ልቀቅ ብለን መገሰጽ ስንጀምር ሰዎች ይጮኻሉ። ምን ማለት ነው? የምናውቀውን እውነት ተግባራዊ ስናደርገው በዛ ወቅት ሰዎች ምን ይሆናሉ? ከዛ ጋር ተሰራ ምን ይሆናሉ? ነፃ መውጣት ይጀምራሉ። እውነቱ አለ፣ ተቀብለነዋል። እውነቱ ግን ተግባራዊ ስናደርገው ባደረግንበት ቅስፈትና ቦታ ላይ ውጤቱ ምን እንላለን? እናያለን። በዚህ ሳምንት ውጤቱን ታያላችሁ። ያቺ እዚህ እውነትነቱን አንቀይረው። እውነትን ግን ስንተገብረው በተገበርንበት መንገድና ሁኔታ ላይ ምን ይሆናል? ውጤቱን እናያለን። በመለኮታዊ ፈውስ ሁላችንም እናምናለን። እጅ ጭነህ ስትጨል እጃቸው በድዌ ላይ ምን ይላሉ? እነሱ ምን ይላሉ? እምነት ፈውስ ከሆነ የታመመ ሰው ላይ እጅን ስጭን ግን በጫንክበት በዛ ሞመንት ያመንከው እውነት ተግባራዊ ይሆናል። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። ስለዚህ ዛሬ ይሄ እውነት ብዙዎቻችሁ ታውቁታላችሁ፣ ብዙዎቻችሁ ተለማመዱታላችሁ። ግን ዛሬ አክቲቭ ስናደርገው ይሄን እውነት ወደ ተግባር ስናመጣው የዚህ እውነት ውጤት ይታያል። እውነትን መቀበል አንድ ነገር ነው። የእውነት ውጤትን ማየት ደግሞ ሌላ ነገር ነው። ስለዚህ እውነት አለ። እውነት ወደ ተግባር ሲቀየር ምን ይሆናል? ውጤት ይሆናል። እውነት ይሄ በሁሉም መንፈሳዊ እውነት ላይ ሁሉ የምትተረጎሙት ነው። ስለዚህ አስተዋይ የሆነ ሰው ቢጽፈው ይጠቅማል። አትሊስት ስልካችሁ ላይ እንኳን ሴቭ አድርጉት። አፍጣችሁ አትዩኝ። አንዳንዶቻችሁ ጻፉ፣ ይጠቅማል። እውነት የትኛውም ማንኛውም ትሩዝ ማንኛውም እውነት ወደ ተግባር ሲቀየር ውጤቱ ይታያል። እያንዳንዱ እውነት። ስለዚህ መጀመሪያ የሚቀድመው እውነትን መቀበል ነው፣ እውነትን ማግኘት ነው። እውነትን ታውቃላችሁ ነው የሚለው። ስለዚህ እውነትን ማወቅ ትልቅ ነገር ነው። እውነት ግን ተግባራዊ ካልሆነ ውጤት አያሳይም። እያንዳንዱ እውነት ግን ወዲያውኑ ተግባራዊ ይሆናል ማለት ለምሳሌ ኢየሱስ ክርስቶስ ዳግም ይመጣል። ይሄ ትልቅ እውነት ነው። እውነቱ ተግባራዊ የሚሆነው ኢየሱስ ሲመጣ ነው። አንዳንድ እውነት ወዲያውኑ የምትተረጎመው አይደለም፣ ግን ያ ነገር በሚፈጸምበት ሰዓት ላይ ወደ ኋላ እንዳትቀር ግን ያደርግሃል። ለምሳሌ ኢየሱስ ፈጽሞ ዳግም አይመጣም የሚሉ ሰዎች ኢየሱስ ዳግም ሲመጣ አይነጠቁም። ለምን? ያላመንከው እውነት በአንተ ላይ ምን አይልም? አይሰራም። ኤኖክ መንፈስ ያለም ላይ እንደዛ ነው። ያላወቅከው እውነት በአንተ ላይ ምን አይልም? አይሰራም። ያመንከውና ያወቅከው እውነት ግን ተግባራዊ ስታደርገው ውጤትን ታያለህ። ስለዚህ ዛሬ ይሄን እውነት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አዲስ ካልሆናችሁ በስተቀር ለቤተ ክርስቲያን አዲስ ካልሆናችሁ በስተቀር ለወንጌላውያን ቤተ ክርስቲያን አዲስ ካልሆናችሁ በስተቀር ብዙዎቻችሁ የምታውቁት እውነት ነው። ይሄን እውነት ዛሬ በዚህ ማለዳ ተግባራዊ እናደርገዋለን። ውጤቱን በዚህ ቀን ላይ በዚህ ሳምንት እናየዋለን። ስለዚህ ውጤት በዚህ ሳምንት እናየዋለን ማለት ግን በዚህ ሳምንት ብቻ ይቀራል ማለት አይደለም። አንዳንዶቻችሁ በዚህ ተግባራዊ ሂደት ውስጥ የምታመጡት ውጤት በዘመናችሁ ላይ ሁሉ ነፃነትን የሚያመጣ ይሆናል። ኢየሱስ ጌታ ነው። ኤፌሶን ምዕራፍ 6 ቁጥር 10 እንደዚህ ይላል። ኤፌሶን ምዕራፍ 6 ቁጥር 10 በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። አንደኛ በጌታ በራሱ ነው። ሁለተኛ ደግሞ በኃይሉ ራሱ። ብዙ ጊዜ ሰዎች በጌታ ብርቱ ናቸው፣ በመንፈስ ቅዱስ ኃይል ግን ብርታት የላቸው። ብርቱ በሆነው ኃይል ብርቱ ሲለን በጌታ ብቻ አይደለም፣ በጌታም ኃይል ጭምር ነው። ባዛው የምናምነው ጌታ ኃይል አለው። ይሄን ወቁ። መቼም ወንጌላውያን የለየን ይሄ ነው አይደል? የመንፈስ ቅዱስ አማኞች የለየን አንድ ነገር ነው።
ጌታ ኃይል አለው ብለው ማመናችን ነው አይደል? ይሄ ደግሞ ኃይል ደግሞ በዙፋኑ ላይ ተቀምጦ ለዘላለም የሚገዛበት አይደለም። በመሃላችን የሚገለጥ በእኛ መካከል ሊሰራ የሚችለው ኃይል ነው። በኃይሉ ምን ያላችሁ ነው? የበረታችሁ የጠነከራችሁ ነው። የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔር ሙሉ ዕቃ የጦር ዕቃ ልበሱ ይላል። ስለዚህ ሁለተኛው ደግሞ የዲያብሎስ የተንኮል ስራ እንዳለ ይነግረናል። ዲያብሎስ ማለት አሳሳች ነው፣ ግን ስራ አለው ማለት ነው። የተንኮል ስራ አለው። ስራው ምን አይነት ስራ ካለች ተንኮለኛ ስራ ነው። የተንኮል ስራ አለው። የተንኮል ስራ አለው። ሌላው ለቤተ ክርስቲያን የተሰጠው ነገር ደግሞ መቋቋም ትችሉ ዘንድ። ስለዚህ ሸረኛ ነው፣ ተንኮለኛ ነው፣ ክፉ ስራ ማድረግ ይችላል ብቻ ሳይሆን መቋቋም እንደምንችል ነው የሚነግረን። መቋቋም የምንችልበትን ነገር ግን ሲነግረን በጌታ መበርታትና በኃይሉ ችሎት መበርታት ነው ይለናል። በጌታና በኃይሉ ምን በሉ የጠነከራችሁ የበረታችሁ ይሁን ይለንና ዲያብሎስ የሚባል አለ። ዲያብሎስ ደግሞ የተንኮል ስራ አለው ይለንና መቋቋም ትችላላችሁ ይላል። መቋቋም እችላለሁ በሉ እስቲ። አሁን ዓለም ክፉ እንዳለ ጨለማ እንዳለ እኮ በብዛት ታምናለች ማለት አዲስ ማጆሪቲ የሆነው የዓለም ሕዝብ ጨለማ እንዳለ ያውቃል። ብዙ ደግሞ ዲያብሎስ የሚባል እንዳለ ያውቃል። ክፉ ስራ እንዳለ ያውቃል። ክፉ ስራ ግን መቋቋም አይችልም። አያች ክፉ ስራ ለማምለጥ ስትራቴጂ ዓለም ልታበስ ትችላለች። በስትራቴጂ ግን የዲያብሎስን የክፋት ስራ ማምለጥ አይችልም። አንዳንዴ እንደውም ስትራቴጂያቸው ራሱ የዲያብሎስ ስትራቴጂ እንደሆነ አያውቁትም። የሆነ ነገር ክፉ ለማምለጥ ብለው የሚያመጡት ስትራቴጂ ሌላ ጥፋት የሚያመጣ ስትራቴጂ ነው። ይሄን ነገር ማድረግ የሚችለው ወይም ደግሞ ይሄን ነገር መረዳት የሚችለው መጽሐፍ ቅዱስን ያመነ አማኝ ብቻ ነው። በዚህ እውነት ያመነ በዚህ እውነት የቆመ አማኝ ብቻ ነው። ስለዚህ ለኛ የተሰጠን ስፍራ ነው። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ የጨለማ ዓለም ገዦች፣ ከስልጣናት፣ ከኃይላት እንዲሁም በሰማይ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው አለ። አሁን ወደ ዋናው ነገር ውስጥ ገባ። ወደ ዋናው ይሄን በሙሉ ያለው ተጋድሎ እንዳለ ሊነግረን ነው። አሁን በክርስትና ሁላችንም እናውቃለን። ጨለማ እንዳለ፣ አጋንንት እንዳለ እናውቃለን። ዲያብሎስ እንዳለ እናውቃለን። ጌታም እንዳለ እናውቃለን። በጌታ ድነናል። አምላክ እንዳለ እናውቃለን። የእግዚአብሔር ኃይል ብርቱ እንደሆነ እንረዳለን። እንደውም ምን አለን? ብርቱ ብቻ ሳይሆን እናንተ ራሱ በዛ ኃይል ምን በሉ አለን? በርቱ አለን። ኃያል አምላክ ብቻ ሳይሆን አለን፣ እኛን ኃያል የሚያደርግ አምላክ አለን። ብርቱ አምላክ ብቻ ሳይሆን አለን፣ በኃይሉ ሊያበረታን የሚችል አምላክ አለን። ኢየሱስ ጌታ ነው። ዛሬ በኃይሉ የበረታችሁ ነው። እስቲ በል በኃይሉ አምናለሁ በሉ እስቲ። በኃይሉም እበረታለሁ በሉ እስቲ። ስለዚህ ኃይል እንዳለው እናውቃለን። በኃይሉም በርቱ ነው የተባለው። በኃይሉ ብርቱ ነው አልተባልንም። እሱማ በኃይሉ ብርቱ ነው። አሁን ወደ መንፈሳዊ ውጊያ ስንመጣ እግዚአብሔር በጳውሎስ በኩል ያመጣልን መልእክት ምን የሚል ነው? በእኔ ኃይል እናንተ ምን በሉ በርቱ። ምክንያቱም የምንዋጋው እኛ ነን። ኃያል መንግስት ለምሳሌ አሜሪካ ኃያል መንግስት ነች። ኃያል መንግስት ነች። ያስከሰኛት ነገሯ ምንድነው? ስትሮንግ ነው። ትልቅ ምን አላት? የሚሊተሪ የውትድርና ምን አላት? አቅም አላት። የሚሊተሪ አቅም አላት። ያን ያህል አቅም ቢኖራት ግን ወታደሮቿን ባዶአቸውን ትለካለች እንዴ? አትለካ። ባላት አቅምን ብላ አስታጥቃ። ለዚህ ነው በኃይሉ ትሮች ምን የበረታችሁ ነው። በእግዚአብሔር ዓለም ብርሃንም ጨለማም እንዳለ ቢታወቅም ጨለማ ለመዋጋት ቤተክርስቲያንን ሲልካት ወይም እግዚአብሔር ሲልከን ኃይልን ሳይሰጥ አላከ ነው። ይኸውላችሁ የኃይል ሚዛን በሌለበት ውጊያ ትክክለኛ አይደለም። መንፈስ ቅዱስ ይባረክ። በኃይሉ ሳያበረታ ተዋጋ አይልህም። ቀጥሎ ያለው መጋደል ይላል። መጋደል ማለት የምን ቋንቋ ነው? የጦርነት ቋንቋ ነው። መጋደል የሚለው ቃል የምግብ ቤት ቋንቋ አይደለም። መጋደል የትምህርት ቤትም ቋንቋ አይደለም። መጋደል የእርሻም ቋንቋ አይደለም። መጋደል በሚገርማችሁ ነገር የፖለቲካም ቋንቋ እንኳን አይደለም። የሚያጓድሉም ፖለቲከኞች ቢሆኑ መጋደል የምን ቋንቋ ነው? የጦርነትና የወታደር ቋንቋ ነው። የወታደር የሚሊተሪ ሳይንስ ነው ይሄ የሚያወራው። ተጋድሏችን ከስጋና ከደም ጋር ሳይሆን አለ። እሺ ከማን ጋር ነው? ከዚህ ከጨለማ ዓለም ገዢዎች። የሚገርም ነው። የሚገርም እኮ ገዢዎች፣ ከስልጣናት፣ ከኃይላት። ይሄ በዲያብሎስ ዓለም ውስጥ ያለን የስልጣን ተዋረድ ነው የሚነግረን። የተቀመጡበት ወንበር አይደለም የኛ ጉዳያችን። በየትኛውም ስልጣን ላይ ቢቀመጡ ግን እኛ እንድንጋደላቸው እንድንዋጋቸው ግን እግዚአብሔር ይፈልጋል።
ገዢ ብትለው፣ ስልጣን ብትለው፣ ኃይላት ብትለው ትልቁ የሰማይ ስልጣን በምድር ላይ ቤተክርስቲያን ስለሆነች የቤተክርስቲያን ራስ ደግሞ ኢየሱስ ስለሆነ የስልጣን ሁሉ ቁንጮ ኢየሱስ ነው። የኃይላት ሁሉ ቁንጮ ኢየሱስ ነው። የጌቶች ሁሉ ቁንጮ ማን ነው? ጌታ ኢየሱስ ክርስቶስ ነው። ትልቁ ስልጣን እግዚአብሔር ኢንቨስት ያደረገበት አካል ቤተክርስቲያን ነች። በውጊያ መሰረት በውጊያ አካሄድ ከገዢ ጋር ሄደ እኮ አትዋጋም። ከገዢ ጋር ቀጥታ መፋለም አትችልም። የምትፋለመው በጦር ሜዳ ላይ ከተራ ወታደር ጋር ነው፣ ከሰራዊት ጋር ነው። የጀመረው ግን መጽሐፍ ቅዱስ ተመልክቱ ከገዢ ይላል። በየትኛውም ረድፍ ቢሆን ውጊያው ያለበትን ቦታ አይተህ ትዋጋለህ እንጂ ማን ነው ወታደሩ? እንዴት ነው አሰላለፉ? አታይም። አሰላለፍ አላቸው፣ እኛም አሰላለፍ አለን። የጦር ገዢና የጦር መሪ ሆነው ኢየሱስ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ቅድም ብሎ የለ እግዚአብሔር እንደሚነሳ ጠላቶችን ጸጥ እንደሚያደርግ ተነግሮናል። እግዚአብሔር ጠላቶችን ጸጥ ያደርጋል፣ እኛ ግን እንዋጋለን። እንደ ታማኝ ሰራዊት እንዋጋለን። እዚህ ገዢዎች ይላል፣ ከዛ ምን ያህል ስልጣናት፣ ከዛ ኃይላት ይላል፣ እንዲሁም ሰራዊት ይላል። ሰራዊት ማለት እኮ ወታደር ማለት ነው። ወታደር ስልጣን ያልተሰጠው ወታደር ነው። ስልጣን ያልተሰጠው ወታደር ነው። ስለዚህ እግዚአብሔር ምን አለ? በተለያየ እርከን ላይ ያሉትን እነዚህ የጨለማ ዓለም አሰራሮች ምን በሏቸው? ተጋደሏቸው፣ ተጋደሏቸው። እያንዳንዱ አጋንንታዊ እርከን የሚይዘውም ዓለምና ሁኔታ ይለያያል ይለያያል። ገዢዎች ሁሌ ገዢ የሚለው ኦቶሪቲ ገዢ የሚለው አጋንንታዊ ዓለም ገዢዎችን ነው የሚይዘው። ገዢ ሌቭል ላይ ነው። የሚገርመው ግን ቤተክርስቲያን ላይ አንተ በየትኛው ምድራዊ ሲስተም ላይ ገዢነት አልተሰጠህም ተብሎ ገዢው አልሰማህም አይልም። አንተ በርቶል አንተ አይተህ ከተዋጋ ገዢዎችን ታስለቅቃለህ። በቤተ ክርስቲያን ጸሎት እኮ የመንግስታት አካሄድ የአገር አካሄድ ተቀይሯል። ለምን ሲባል ትልቁ ስልጣን የሰማይ ስልጣን በምድር ላይ ቤተ ክርስቲያን ነች። እስቲ ጩሁ፣ ትልቁ ስልጣን በሉ እስቲ፣ የቤተ ክርስቲያን ነው በሉ እስቲ። ያ በዚህ ገዢዎች ሲባል ግዛትን የሚይዙ ናቸው። ከዛ ምን ስልጣናት ይላል፣ ኃይላት፣ እነዚህ ሁሉ ራንኪ ናቸው። አሰራራቸውም እንደዛ ነው። አሰራራቸውም እንደዛ ነው። ልንገራችሁ፣ ዳንኤል ጸለየ ይላል አይደል? ዳንኤል በጸለየ ሰዓት ላይ የመጀመሪያ ቀን ላይ መልአክ ተላከለት። ከዛ የፋርስ አለቃ ይላል። ምን ማለት ነው? ፋርስ የተባለውን ቦታ ምን የሚል ነው? ፋርስ የተባለውን የፋርስን ግዛት፣ የፋርስ ግዛት የሚገርማችሁ ከአንድ ሀገር ይበልጣል። ከአንድ ሀገር ይበልጣል። ስለዚህ አንድ ሀገር ላይ ብቻ አይደለም፣ እዛ አካባቢ እዛ ቀጠና ላይ የነበረው ነገር በሙሉ የሚቆጣጠር መንፈሳዊ አለቃ ነው። የሚገርመው እዛ ውስጥ የሚኖሩ ሲቲዝኖች ወይም ደግሞ እዛ ግዛት ውስጥ የሚኖሩ ዜጎች ይሄን አለቃ አያውቁትም። ይሄን አለቃ እኮ ዳንኤልም ራሱ አላየም እኮ፣ ያየው እኮ መልአኩ ነው። ምክንያቱም የሚመጣው ከሰማይ ሲመጣ አለቃ ይዟል። ይሄ የሚያሳየው አንድ ነገር ነው። የፋርስ አለቃ በፋርስ ግዛት ውስጥ የነበሩት በሙሉ ያስተዳድር እንደነበረ ነው። የሚገርም ምድር ላይ ባለ ነገር ብቻ አይደለም እኮ የሚያስተዳድራቸው። ኢቭን ከሰማይ የመጣ መልእክት እዛ ግዛት ውስጥ ለነበሩ ሰዎች ለማቀበል ከእሱን አልፈን የምትመጣው፣ ከእሱ ጋር ዲል አድርገን የምትመጣው። ከኔ ጋር ናችሁ? ቤተ ክርስቲያን ዝም አለ እምለው ነገር የገባው ውስጥ ለዚህ ፋርስን ይገዛ ነበር። በፋርስ ላይ ገዢ ነበር ማለት ነው። አያችሁ፣ እታች ያሉ ሰዎች ጋር እኮ ምንም ጉዳይ አልነበረው። እነዚህ አለቃ ስትል እኮ ግለሰብ አይደለም እኮ አለቃ ስትል እዛ አካባቢ ያለውን ማንኛውንም የህይወት ጉዞ ምን የሚል ነው? የሚቆጣጠር የሚያስተዳድር ማለት ነው። አለቅነት ማስተዳደር ስለሆነ መምራት መግዛት ስለሆነ ነው። ስለዚህ ገዢዎች ኃይላ ስልጣና ሲል ምን ማለት ነው? በተለያየ እርከን መንፈሳዊ ዓለምን በመቆጣጠር በተፈጥሮ ዓለም ላይ ሐሳባቸውን ፈቃዳቸውን ምን የሚል ነው? የሚያስተናግድ ነው። ጳውሎስ ሲናገር ምን አለን? ከዚህ በፊት እንደዚህ ነበራችሁ ባልዳንበት ዘመን አይደለም? በአየሩ ላይ ላለው የአለቃ መንፈስ ፈቃድ ምን ትሉ ነበር? ትገዙ ነበር ይላል። አየህ፣ ያልዳነ ሰው በክርስቶስ ያልዳነ ሰው እዛ አካባቢ ላይ ለሚገዛው አለቃ መንፈስ ምን ያለ ነው? የተገዛ ነው። ከሱ ፈቃድ ውጭ መኖር አይችልም። ሰውየው ፕሮፌሰር ሊሆን ይችላል፣ ሐኪም ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ንጉስ ሊሆን ይችላል፣ ወታደር ሊሆን ይችላል፣ ምንም ሊሆን ይችላል። እዛ ቦታ ላይ ያለው አለቃ አገዛዝ ምን ይለዋል? በአየሩ ላይ እንዳለው ነው ያለው። ጳውሎስ እኮ ነው የጻፈው። አለቃ መንፈስ ምን ትሉ ነበረ? ትገዙ ነበረ። ከዛ ሳለ ከሱ ከመገዛዛችሁ የተነሳ የራሳችሁን የልባችሁን ፈቃድ ምን ትሉ ታደርጉ ነበር።
አንዳንዱ ሰው የራሱን የልብ ፈቃድ ሲያደርግ የራሱን ፈቃድ የኖረ ይመስላል። ኖ የገዢውን ፈቃድ ነው እየኖርክ ያለው። እኛ እኮ የስጋችንን ፈቃድ አንኖርም የሱን ፈቃድ እንጂ። እስቲ እኔ ለሱ ፈቃድ ተፈጥሬያለሁ በል እስቲ። የእግዚአብሔርን ፈቃድ አስተናግዳለሁ። ብዙዎቻችሁ ህይወታችሁ ቼክ አድርጋችሁ ተሆነ በክርስትና ስትደክሙ የምትኖሩበት አካባቢ ሰዎች ነው የምትመስሉት። የምትኖሩበት አካባቢ ተመሳሳይ። ለምን? እዛ አካባቢ ላይ ያለው አለቃ መንፈስ ሱሰኛ ተሆነ ሱሰኛ ነው የሚሆነው። እዛ አካባቢ ያለው ሰው ሱሰኛ ተሆነ ሱሰኛ ነው የሚሆነው። ሌባ ተሆነ ሌባ ነው። ወረኛ ተሆነ ወረኛ ነው። ልክ በክርስትና ስትደክም አለቃው ያለ ነገር በአንተ ላይ ሲገለጥ ታያለህ። በቃ ማኒፌስት ታደርግተዋለህ። ከዛ ትንቃለህ። አየህ፣ ለዚህ ነው መንፈሳዊ ውጊያ በክርስትና ላይ ወሳኝ ቦታ ነው። ካልተዋጋ ካልተጋደልክ ይገሉሃል። ከተጋደልክ ትገላቸዋለህ፣ ትመታቸዋለህ፣ ታሸንፋቸዋለህ። አየህ፣ ለዚህ ነው ቤተክርስቲያን ጥሳ መውጣት የሚያቀታል። ለዚህ ነው ክርስቲያኖች ጥሳ መውጣት የሚያቀታል። ለዚህ ነው ክርስቲያን ነጋዴዎች፣ ክርስቶስ ፕሮፌሽናሎች ጥሳ መውጣት የሚያቀታቸው። ለዚህ ነው አለቃ እንዳለ ያውቃቸው አይገባቸውም። የትኛውም ቢሮ ስትገባ ቢሮስ ካለው አለቃ ሰውዬ ይልቅ እዛ አካባቢ ላይ ያለው አለቃ መንፈስ ይበልጣል። አለቃ መንፈስ ይበልጣል። ዛሬ ከፊት ለፊታችሁ ያሉ ሰዎች ሁሉ ነፃ ታወጣላችሁ። አለቃ የተባለውን ሰውዬ አለቃ መንፈስ እንዳይገዛው ታደርጋለህ። መንፈሳዊ ውጊያ ካልገባ መንፈሳዊ ድል አይገባህም። ብዙ ነገሮች ትመኛቸዋለሁ እንጂ ያንተ አይሆንም። ለምን ሲባል ወይ የነሱ አይደለህም፣ ከነሱ ውጪ ደግሞ እንዳልሆንክ ደግሞ የሚያረጋግጥ ነገር አለ። ከነጋ ናችሁ ወይ? የምታረገው ነገር ለነሱ ጥቅም እንደማይውል ያውቃሉ። ወይም አልተዋጋህም፣ ተዋግተህ አላስለቀቅም። ወይም አብረህ ሆነ አንደኛው ነው አለየልህም። ስለዚህ እንደተመኘ ትቀጥላለህ እንጂ የስራህን ውጤት፣ የትዳህርን ፍሬ፣ የልጆችን በረከት አታይም። እኔ ግን ዛሬ የምንጀምረው ነገር አለ። ይሄ ሳምንት የድል ሳምንት ይሆን። ለመዋጋት የተዘጋጀ ሰራዊት ዛሬ ድል ያገኛል። ግን መጀመሪያ ማወቅ አለ። ኮንሸስ መሆን አለብህ። የሚገርመው አለቃ አሰራር መልአክ እንኳን ከልክሏል እኮ። መልአክ አይደል እንዴ? ብርቱ መልአክ ነው የተላከው። ባይዘው እኔ ስሙን መጥራት ስለምፈራ ነው እኮ የማልጠራው። ብዙ ጊዜ ይሄን ሳስተምር ብዙዎች ደፍሬ ይናገራሉ። የትኛው መልአክ እንደሆነ ይናገር። እኔ በጣም ሞዶ መልአክ ስለሆነ ደፍሬ አልናገርም። ከፋርስ አለቃ በላይ ይበልጥብኛል ይሄ መልአክ። የፋርስ አለቃ ተሽሯል፣ መልአኩ ግን ቀጥሏል። አይደል እንዴ? ስለዚህ ተላከ። ለዳንኤል ተላከ። ሲላክ ዳንኤል 21 ቀን የጾመው 21 ቀን የሚባል ጾም ጸሎት ሊያስጀምረን አይደለም። 21 ቀን መጾም እንዳለበትም አያውቅም። 21ኛው ቀን እኮ የቆመው ምንድነው? መልእክት የያዘው መልአክ የተገናኘበት ቀን እንጂ የጸሎት ርዝማኔ አይደለም። በመንፈስ ዓለም ላይ የተፈቀደው ትልቁ ርዝማኔ 40 ቀን ነው። 40 ቀን ነው። ሙሴም ጀምሮታል፣ ኢየሱስም አድርጎታል። መንፈሳዊ ፓተርን ያለው 40 ቀን ላይ ነው። 21 ቀን አለቃ መንፈስን ለመምታት ነው። 40 ቀን እግዚአብሔርን ለመገናኘት። 40 ቀን መለኮታዊ ኢንካውንተር ነው ያለው። ትልቅ ኢንካውንተር ቀን 40 ነው እንጂ አንድ አለቃ መንፈስ ነው ከመንፈስ ጋር የምትታገልበት። ለዚህ ነው 40 ቀን ጾም ገባ የመጀመሪያው 20 ምናምን ቀን ምናምን ትግል የሚሆንብህ፣ ምጥ የሚሆንብህ፣ መከራ የሚሆንብህ። ምክንያቱም አለቆችን አሰራር ነው የምትገነጥለው። እንድትጸልይ እኮ አይፈልጉም፣ እንድትጾም አይፈልጉም። እንዳጾም ያረገሽ ነገር አለቃ ነው፣ አሰራር ነው። አንዳንድ ሰው ጾም ጸሎት ሲባል ነው ረሃብ የሚጀምረው። ሌሊት 10 ሰዓት ይጀምራል። ምንድነው ዛሬ ጾማል እውነት ነው ምናምን እንደውም በሚቀጥለው ሳምንት ቢያደርጉት ምን አለ? ለምንድን ነው የሚቀጥለው ወር የማይሆን ይላል። አየህ ጠዋት ስትጀምር የምትወዳቸው ሰዎች ይደውሉልሃል። የሆነ ሰዓት ላይ ደግሞ የረሳሃቸው ሰዎች ይደውሉልሃል። እንብላ ሊሉ እኮ ነው፣ እንጠጣ እንደው ምን አለ ብንጫወት እንዴ ዛሬ ነው እንጫወተው። ምን ነው ባለፈው ሳምንት ሰው አምሮኝ የዛሬ 15 ቀን የሚጋብዘኝ አምሮኝ ቁጭ ብዬ ስጋ ቤት አፍጥጬ ሳይ ምን ነው አሁን ነው ቁርጥ ትዝ የሚል ሊቆርጥ እኮ ነው ከመንፈስ ያለም በኢየሱስ ስም የተቆረጠ ሊቆርጥ የወጣ የተቆረጠ የሆነ ሊያቆም የወጣ የቆመ ይሁን በኢየሱስ። ምን ነው ወዳጅነት የሚበዛው ጾም ጸሎት ሲባል ከዛ ውስጥ ይጮሃል። እቤት ውስጥ ራሱ ሌላ ቀን የማይሸት ነገር መስጠት ይጀምራል። ያ እቤት የምታግዝ ሴት ምን እንደነካት አይታወቅም እኮ ደህና አድርጋ የምትሰራው እዛ ሳምንት ነው። በቃ ሁሉ ነገር ይነዋት እንደዛ ነው የሚጀምር። የሆነ ወቅት ላይ ግን ይቆማል። ረጅም ጸሎት ታውቃለች። የሆነ ወቅት ላይ ይቆም። ሲስተም ሁሉ በአንተ ቁጥጥር ስር ይሆናል። በአንተ ዓለማዊ የሆኑ ሰዎች በሙሉ ይረሱት። ምግብ መዝለል ይጀምራሉ። ስለ ጾም ማውራት ይጀምራሉ። ይኮንትሮሌት ኮንትሮል አድርገዋል ማለት ነው። አየሩን አካባቢውን ኮንትሮል አድርገዋል። ስለዚህ ዳንኤል ጾመ። የመጀመሪያ ቀን መልአክ መጣለት፣ አልቻለም።
በአንደኛው ቀን ይሄ ግን መልአክ መጣን ለዚህ ያለው ወደ አንተ የተላኩታል የመጀመሪያ ቀን በእግዚአብሔር ፊት ለመሆን የተዘጋጀ ቀን አለ። እኔ ምን ብያለሁ? ተልኬያለሁ አለ። ግን ወደ አንተ መልስህን እንዳላመጣ ምን ማለት ነው? እግዚአብሔር ጸሎት አያዘገይም። ያዘገየበት ነገር ታል የሆነ ነገር እሱ ፈትሽ ዛሬ አያዘጊ መንፈስ ሁሉ ዛሬ ይመታል። አያ አንድ ቀን የፋርስ አለቃ ምን አለኝ? ምን አለ? ተቋቋመኝ። አይ የሚቋቋመን ዛሬ ተቋቋመዋለህ። አሜን። የሚገዳደርን ዛሬ ትገዳደረዋለህ። ዝም አትለውም። ኢየሱስ ጌታ ነው። ስፍራን እስኪለቅ፣ ትዳርን እስኪለቅ፣ ልጆችሽን እስኪለቅ፣ አገልግሎትን እስኪለቅ፣ ገንዘብን እስኪለቅ፣ ዘመንን ትታገለዋለህ። ከዛ ግዛትን ታስለቅቃለህ። ትውልድን ታድናለህ። አየህ እንዳይድኑ ያደነቆራቸው እሱ ነው። እንዳይሰሙ ያደረጋቸው ትውልድ ላይ ገዢ የሆነውን ዛሬ ትመተዋለህ። በዚህ ሳምንት ትመተዋለህ። እናት እንዳደን፣ አባት እንዳይደን፣ እህት እንዳሰማ፣ የትዳር አጋር፣ ጓደኞች፣ ጎረቤት እንዳይሰማው፣ ወንጌል ስትሰራ እንዳይሰሙ ያደረገ እነዚህ ናቸው። ይዘዋል፣ አይምሮን ይዘዋል፣ ሲስተሙን ይዘዋል፣ ረሃባቸውን ይዘዋል፣ ፍላጎታቸውን ይዘዋል። መስማት አይፈልጉም። አንተ መቅበል፣ አንተ ተቀብተሃል። ጥሪ አለ፣ የገባ ነገር አለ። እነሱ ግን እንዳይሰሙ እንዳይቀበሉ አድርገህ ተይዘዋል። እናስለቅቃለን። ዘራችንን እናስለቅቃለን። ትውልዳችንን እናስለቅቃለን። ሀገራችንን እናስለቅቃለን። አየህ ልንገርህ፣ ይሄኛው ሲስተም በጉልበት ልክ አይሰጥህም። የድካምን ፍሬ ትበላለህ፣ አይሰራም። የድካምን ፍሬ መብላት አለብህ። ከደከምክ በኋላ ፍሬ እንዲያፈራ መዋጋት አለብህ። ምክንያቱም ነባሪያውን ዓለም የሚቆጣጠር መንፈሳዊ ዓለም አለ። አየህ ዳንኤል ባለበት ሆኖ ኖርማል ጸሎት ነው የጸለየው ለአምላኩ። ሳያስበው ለካ አለቃ አለ። በጸለየ መጠን ከሚገርመው እኮ ምንድን ነው የሚለው ከዋነኞቹ ደስ ይለኛል። ከዋነኞቹ አንዱ የሆነው ማን ነው? ሚካኤል ምን ሊለኝ መጣ አለ። ሊረዳኝ መጣ ያለው ዳንኤል አይደለም ያለው መልአኩ ነው ያለው። አንተ መላእክቶችም እርዳታ ያስፈልጋቸዋል። ሊረዳኝ መጣ አለ። ምን ማለት ነው? በመንፈስ ዓለም ላይ ላለ አቅም መላእክቶች እንኳን ተደጋግፈዋል። እንትን ለማለት እኛ ቤተክርስቲያን እንዴት አንያያዝም? ተያይዘን ማሸነፍ አለብን። ዛሬ የሆነ ውጊያ ውጫለሁ። እግዚአብሔር ምስክሬ የሆነ ጸሎት ይኖራል። አብሬያችሁ እየመጣሁ እያንዳንዳችሁ ጋር ጸልያለሁ። በቤተሰባችሁ ላይ ጣልቃ ገባለሁ እንደ ሐዋርያ። አንተም ለኔ እኔም ለአንተ። ቤተክርስቲያን በመሃላችን አለች። ክርስቶስ በመሃላችን አለ። ዛሬ ድል ይሆናል። እስከ ዛሬ ሲፎክሩና ሲገዳደሩ የነበሩ ስትገፋቸው እምቢ አሉ። ዛሬ በጋራ ህብረት ይህ አዋጅ ይታወጃል። በዚህ ሳምንት ድል ይሆናል። በዚህ ሳምንት ለውጥ ይሆናል። ድል ይሆናል። ሚካኤል ሊረዳኝ መጣ ብሎ እኮ ሲነግረን ነው አላው። አለቃ መንፈስ ይዞ ይኗል። ፋርስ ላይ ያለ አየህ፣ ማን ፋርስ ላይ ያለን አሰራር ይገዛና ይቆጣጠር የነበረ የፋርስ አለቃ መንፈስ አለ። አንዳንድ የሆነ ነገር ስትሆኝ ይግባሽ፣ የሆነ ነገር ስትሆኝ ይግባ። ለሆነ አካል ራስን አሳልፈህ የሰጠ ነው። እኔ ግን ራሴን ለጌታ ሰጥቻለሁ። ኢየሱስ ጌታዬ ነው ስል ገዢዬ ነው፣ ዋናዬ ነው፣ ባለቤቴ ነው። ሃሌሉያ። ስንቶቻችሁ የምታዝሩበት ነገር ውስጥ የገባችሁ አለቃ ላይ ያለው መንፈስ ለአለቃ ለሆነ መንፈስ ራስሽን አሳልፈሽ ሰጠሽ ነው። በክርስትና በደከምሽ ቁጥር፣ በጸሎት በደከምሽ ቁጥር ራስሽን ለማን እየሰጠሽ እንደሆነ እወቂ። ለማን እየሰጠ እንደሆነ እወቂ። ኖርማል ያልከው ሰው የሆነ ሴሰኛ ሆኖ ታየዋለህ፣ ዝሙተኛ ሆኖ ታየዋለህ። በቃ ዝም ብሎ ዝርክርክ ሆነ በቃ ከዚህ መውለድ ከዛ መውለድ ዝም ብሎ እንዳይመስል ያለበት ቦታ ላይ ዝም ብሎ የሚያስወልድ ነው ያለ። በቃ ዝም ብሎ መውለድ ራስን ልቅ የሚያደርግ ኖርማል አይደለም ነገሩ፣ ኖርማል አይደለም። አንዳንድ ነገር ሲመጣ ከተሰማ እዚህ ጋር የሆነ አለቃ የሆነ ቅባት አለ፣ ገዢ የሆነ ቅባት አለ። ለዚህ አንዳንድ ሰው ሲመጣ ጸሎት ይሰማዋል፣ የሆነ ትንቢት ይሰማዋል። ለምን? ይሄን ቦታ የሚቆጣጠር መንፈስ አለ። አፖስቶሊክ ግሬስ ይገዛዋል። እዚህ ቦታ ላይ የሆነ ቅባት አለ። አሁን ችግሩ እሱ አይደለማ። ከዚህ ቀጠና ስትወጣ ሰፈር ላይ፣ ቤት ላይ፣ ሰፈር ላይ፣ አካባቢ ላይ ስትገባ ያንተን ቦታ፣ ያንተን አካባቢ፣ ያንተን ቤተሰብ የሚገዛ ነገር አለ። ዛሬ ቤተሰብ ላይ አለቃ የሆነ፣ ሰፈር ላይ ገዢ የሆነ፣ መስሪያ ቤት ላይ ዋና የሆነውን ትመታዋለህ። አንድ ሰው ጮሆ አይቀጥልም ይበል። አይቀጥልም። ልጆቼ ከጎረቤት ልጆች ጋር ተመሳሳይ ሆነው አያድጉም። አገሩ ላይ ካለው ተመሳሳይ ሆነው አያድጉም።
ሌላ በምን እንደሚገዛ አላውቅም። እኔ ግን በልጆች ላይ የተናገርኩት የሰማይ ኪዳን ነው። አሜን። የህይወት ኪዳን ተናግሬያለሁ። ልጁ የተበላሸ አልተዋጋሽም፣ አተዋጊ ወገበሽን ሰሪ ስፒሪቱን ምቺ ሊያመሳስል ይወጣ ልጅሽ ሆነ። እኔ ሁሌ እላለሁ ሰው ወደ ሆነ ቦታ ላይ ሲሄድ እላለሁ ሁሌ አይታችሁ ተቀላ ልጆቻችሁን ሲሸጉ ቤተሰብሽን እዛ አካባቢ ላለ አለቃ ነው የማወራው። እዚህ ላለው አይደለም አለ ካናዳ ሚግባ አሜሪካ እዛ ከተማ ላይ ያለ አለቃ መንፈስ ስማኝ፣ እኔ አፖስትል ነኝ። ገዢ እንዳትሆን በሱ ላይ አለቃ እንዳትሆን በሱ ላይ እዚህ ደህና የሆኑ ልጆች ሆነ ሀገር ላይ ሄደው እኮ ተበላሽተዋል። ለምን? እዛ በሰበ የድራግ ዓለም ነው ያለው። ልጆቹ ደህና ናቸው። እዛ ሲገቡ የለየላቸው ድራጊስት ይሆናሉ፣ ይወጋሉ ምናምን። ዋይ እዛ ጋር ያለ አለቃ አሰራር ምን ብሏቸዋል? ገዝቷቸዋል። እዚህ በደህና ያሳደግናቸው በስንት ጸሎት እዛ ሲገቡ ድራግ። እዚህ እኮ ድራግ አስበው አያውቅም። ምክንያቱም ያለበት ዓለም እንደዛ አልነበረማ። በኢየሱስ ስም ዋይዙ ነው፣ በቃ ዋይዙ ነው። መንፈሳዊ ዓለምን አሸንፈ ካልመታኸው ዝም ብሎ አይቀመጥም። ምክንያቱም በፐርፐስ በዓላማ እየሰራ ዓለም ነው። እንዳንተ የሚተኛ እንዳይመስል፣ እንዳንተ አንቀላፋ። ያኛው ዓለም ንቁ ነው። ቀድመህ ትመታዋለህ፣ መንገድህን ታጠናለህ፣ አካባቢ ታስለቅቃለህ፣ ዘርህን ትፈታለህ። አሜን። ስለዚህ የትኛውም አዲስ ሴክተር ውስጥ ስትገባ ንግድ ውስጥ አልነበርክም አታውቀውም። ንግድ ውስጥ ያለው ነገር ከመግባት በፊት ጨርስ፣ ተዋጋ፣ በየሌቭል ተዋጋ። ያኛው ዓለም በምን ኮንትሮል እንደሚደረግ አታውቅም። ገንዘብን የሚገዛውን ዓለም አታውቀውም። አንተ ከዚህ ተማሪ ትሆን ትችላለህ፣ የሆነ ነገር አታውቅም። ትናንትና ባሸነፍክበት ኮሌጅ ካምፓስ በነበረ አቅም የቢዝነሱን ዓለም አታሸንፍም። ያሸንፈዋል፣ ተራሰው ያደርገዋል። ለዚህ ነው ካምፓስ ፌሎሺፕ ላይ ኃይለኛና ብርቱ የነበሩ የሆነ ሴክተሩ ሲገቡ ተራሰው የሚሆኑ ቸርች የማይወዱ አምልኮ የማይወዱ ይሆናል። ለምን? እዛ ቦታ ያለውን ነገር መቋቋምና መገዳደር ስላልቻሉ። ቤተክርስቲያንን በተለያየ መልእክት ብቻ እንደዚህ ነገር ስለምትዘል። እኔ ግን ዛሬ እላለሁ በኢየሱስ ስም ውጊያ ይታወጃል፣ ውጊያ ይታወጃል። ትውልድ ያመልጣል፣ ቤቴ ያመልጣል፣ ህይወቴ ያመልጣል፣ ገንዘቤ ያመልጣል። ጳውሎስ ለጻፈው ሰራዊት አለ መጋደል ከደምና ከስጋ አይደለም። ምን ማለት ነው? ፊት ለፊት ከምታየው ሰውዬ ያልፋል። አይሆንም ካለ ሰውዬ ያልፋል። አይደከናውንም ካለ ሰውዬ ያልፋል። ከሚያስለቅስ ሰውዬ ያልፋል። በባልሽ ይገለጥ፣ በሚስት ይገለጥ፣ በጓደኛ ይገለጥ፣ በምን ይገለጥ፣ ከዛ በስተጀርባ ሌላ ዓለም አለ። ያን ዓለም ካልመጣ ሰውዬው ሁሉ ታደርገዋለህ ወይ ሰውዬው ይገልሃል ወይ ሰውዬው ያዋርዳል። ከሰውዬው በስተጀርባ ዓለምን የሚቆጣጠር የፋርስ አለቃ እንደተባለ የተለያየ አለቃ መንፈስ ዛሬ ይወድቃል። እጅን አንሳና ይወድቃል። ድገምና ይወድቃል በል። እዚህ ያለበትን ሴክተር እወቀው። አንዳንድ አገዛዝ በሴክተር ነው፣ አንዳንድ ደግሞ በሰፈር ነው፣ አንዳንድ ደግሞ በቤተሰብ ነው። አንዳንድ ቤተሰብ አለቃ መንፈስ አለው። እዛ ቤተሰብ ላይ የሚሆነው ነገር የሚቆጣጠሩ መናፍስቶች አሉ። በቃ ከሆነ ደግሞ አታልፍም፣ ይገልሃል። 40 ላይ ነው የሚገል የነበረው እስከ ዛሬያ። በሆነ መጠን ማደግ አትችልም። የሆነ ገንዘብ እዛ ጋር እንደምትደር ታወቀ ሰበብ ፈልጎ ወይ ያሳስርሃል። እውነቴን የምልህ የማይሆን ክስ ያስነሳብሃል ወይ ቢዝነስን ይመታል። ለምን? ከዚህ በላይ ያደገ የለም። ተቆጣጣሪ ገደብ ነው፣ አሰራር ነው፣ አሰራር ነው። አንዳንድ ቤተሰብ የተማረ አይወጣበትም። አየህ እዛ ቤተሰብ ላይ ያለ ገዢ መንፈስ እንዳትማር የሚያደርግ ነው። እንዳትማር እንደዛ ቤተሰብ ያለ ሰው የሆነ ቦታ ወይ ያብዳል ወይ ትምህርት ያስጠላዋል ወይ ይወድቃል። እንዴ ስንት እኮ ጄኔስ የተባሉ ሰዎች ወሳኝ ወሳኝ የሚወድቁ አሉ እኮ። ወሳኝ ወይ ማትሪክ ላይ ይወድቃል ወይ የሆነ ፈተና ላይ ይወድቃል። ይህ ነው ክላስ ላይ አክቲቭ ነው። ሌክቸሮች ግራ ይገባቸዋል። ምን ነካት ይላሉ፣ ምን ነካ ይላሉ። there is some spirit የሆነ ስፒሪት አለ። እኛ ግን ዝም አንልም፣ እናስለቅቃለን፣ ነፃ እናወጣለን። እግዚአብሔር ከኛ ጋር ነው። አምላክ ከኛ ጋር ነው። በኃይሉ ችሎት እንበረታለን። ልጆቻችን እናስለቅቃለን። ትውልዳችን እናስለቅቃለን። እዚህ አካባቢ ላይ ያለን አሰራር እናስለቅቃለን። መስሪያ ቤቶችን እናስለቅቃለን። ሴክተሩን እናስለቅቃለን። የንግዱን ዓለም፣ የፖለቲካውን ዓለም፣ የንግዱን ዓለም፣ የፖለቲካውን ዓለም፣ የግብርናውን ዓለም፣ የሕክምናውን ዓለም፣ የትምህርቱን ዓለም እናስለቅቃለን። መጋደል ጊዜ አለው። መጋደል አቅምን ይፈልጋል። መጋደል አለመድከም መጋደል ነው ያለና it's not just a simple confession። ልቀቅ ብለህ ብቻ አይደለም ዛሬ እንጀምረዋለን። you fight it በቃ you fight it
የልጆችሽ አእምሮ እስኪቀየር፣ የቤተሰብ ነገር እስኪቀየር፣ የቤተሰብሽ ነገር እስኪቀየር፣ ገቢህ እስኪቀየር፣ ስራ እስኪቀየር፣ አገልግሎት እስኪቀየር፣ መንገድ እስኪከፈት ትጋደላለህ። ካልተጋደልክማ ይገልሃል። ከተጋደልክ ግን ታሸንፈዋለህ። ብርቱ ሆኖ ካንተ ጋር ነው፣ ኃያሉ ካንቺ ጋር ነው። ከቤተ ክርስቲያን ላይ የድንዛዜ መንፈስ ይመታ። ጩሁና ከቤተ ክርስቲያን ላይ በሉ እስቲ የድንዛዜ መንፈስ ይመታ። የድንዛዜ መንፈስ ይመታ። ይመታ ይመታ ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በዚህ ስልጣን ተዋረዳለ። ለቤተ ክርስቲያን ግን በየትኛውም ሌቭል ላይ ቢሆኑ፣ በየትኛውም አቅም ላይ ቢሆኑ፣ በየትኛውም ጉልበት ላይ ቢሆኑ ትመታቸው ዘንድ ቤተ ክርስቲያን ታሸንፋቸው ዘንድ። ቤተ ክርስቲያን ተነሳች ማለት እግዚአብሔር ተነሳ። ዛሬ እኛ ስንነሳ እግዚአብሔር አብሮን ይነሳል። የእግዚአብሔር ክንድ አብሮን ይነሳል። የእግዚአብሔር አሰራር አብሮን ይነሳል። ዕብራውያን 12:22 ላይ ያለውን አልሰማ? እልፍ አላፍ መላእክት ይላል። ልክ መዋጋት ስትጀምር እኮ እልፍ አላፍ መላእክቶች ኦፕሬሽን ውስጥ ይገባሉ፣ ስራ ውስጥ ይገባሉ፣ ውጊያ ውስጥ ይገባሉ። ዳንኤል ባይጸልይ የፋርስ አለቃም አይከፍትም፣ መልስም አይመጣም፣ ሚካኤልም አይመጣም ነበር። ዳንኤል ስለጸለየ ነው ሚካኤል ኦፕሬሽን ላይ መጣው። ባይዛው ሰማይ የፋርስን አለቃ መንፈስ ስላላየው አይደለም ዳንኤል ነው ያላየው። ስለዚህ እግዚአብሔር ነገሩን ስላላየው አይደለም። ደግሜ እናገራለሁ፣ እግዚአብሔር የፋርስን አለቃ ስላላየው አይደለም። አንተ በፋርስ አለቃ ስር ሆነ እዛ የተናደ እዛ ከተማ ላይ ሆነ እስካልተዋጋ ባቢሎን ነው ያለው። ባቢሎን በፋርስ አለቃ ስር ነው ያለው። ዳንኤል ላይ ልኮ ባቢሎን ነው ያለው። የፋርስ አለቃ ግን ከባቢሎን ያልፋል። ሰርታችሁኛል። ግዛት እኮ ነው፣ ኦቶሪተሪ በቃ በዛ ስር ያለው አካባቢ ያዘ ነው። ዳንኤል በመጸለዩ ነው ሚካኤል የተገለጠው። መጸለይ ሲጀምሪ መላእክቶች ይገለጣል፣ ሰማይ ይገለጣል፣ ቃልጨበል አለቃነት ይቀጥላል። እነሱም እያስተዳደረ ዳንኤል የሚያክል ትልቅ ሰው ይኸውልህ፣ ያ ነገር ባይመታ የዳንኤል መልእክት አይጻፍልም ነበር። አንዳንድ እኮ ድብቅ መልእክቶች ተደብቀው የቀሩት ያልተመቱ ነገሮች ስላሉ ነው። ያ ሲመታ ውስጥ ያለ ጸጋ እግዚአብሔር በአንተ የጀመረው ነገር በብዙዎች ይደርሳል፣ ለብዙዎች ይደርሳል፣ በብዙዎች ይደመጣል። ዝም የምንልበት ዘመን አይደለም፣ የምንዋጋበት ዘመን ነው። ተጋደሉ ተብለናል፣ እንጋደላለን። ዝም አልልም፣ ዝም ብለን አንሄድም። በቃ አይ ነገር እኮ ከባድ ሆነ። ያን እንድትናገር እንኳን ያደረገ ከባድ ነው አትስራ የሚል መንፈስም አላወቅም እኮ እንዳሰራ የሚያደርግ ነው። አንተ ከባድ ነው ያልክ ሌላው እኮ እየዘረፈ ነው። ከባድ ነው ማለት ከባድ ነው የሚያስብል ነገር አለ። ኖ በምትሰራበት በዛ መስመር ላይ ነገር እንዲከብድ ያደረገ፣ ነገር እንዲጠም ያደረገ፣ ነገር እንዳይሳካ ያደረገ፣ ነገር እንዳይሆን ያደረገውን ትመታዋለህ። ሊያወጣህ እኮ ነው። አንተን ከጨዋታ ወጣ ማለት የጽድቅ መንገድ ወጣ ማለት ነው። የክብር መንገድ ወጣ ማለት ነው። በቃ ሊያወጣህ እኮ ነው። ሊያወጣ ነው። ከሁሉ መስመር ነው የሚያወጣው። ጨለማ ዝም አይልህም። ከሁሉ መስመር በምን ውስጥ እንድትገባ አይፈልግም። በንግድ ውስጥ እንድትገባ፣ በገንዘብ ውስጥ እንድትገባ አይፈልግም። በየትኛውም ሴክተር እንድትገባ አይፈልግም። አይ በዚህ ዘመን መነገድ አይቻልም። በየትኛው ዘመን ታዲያ መነገድ የሚቻል? ለጻድቅ የትኛውም ዘመን አመቺ አይደለም። ዘመንን እንዋጃለን። እንዴ የትኛውም ዘመን ይሰራል አልተባልንም። ኢቭን እግዚአብሔር ይሄ ዓመት ያንተ ነው ቢልህ እግዚአብሔር ዘመኑን የምትዋጀው አንተ ነህ። በመጣልህ ድምፅ ቀኖቹ ክፎች ናቸውና ዘመኑ ምን በሉ ዘመንን ዋሽተህ ነው የራስ የምታደርገው። ዘመንን አስለቅቀ ነው ከክፉ ተጽዕኖ፣ ከጨለማ ተጽዕኖ፣ ከክፋት ተጽዕኖ፣ ከክፉ ሰዎች ተጽዕኖ አስለቅቀ ለራስ እንዲሰራ የምታደርገው። እያንዳንዱ ነገር ውጊያ አለው። ውጊያ ከጠላ ህይወት ተስፋ የለህም። እዚህ ምድር ላይ ተዋጋ ስልክ ትናንት የተዋጉ አባቶች ናቸው ዛሬ ለቤተ ክርስቲያን እድል የሰጡት። ነፃነት ዝም ብሎ በኢትዮጵያ ላይ የቤተ ክርስቲያን ነፃነት በፖለቲከኞች አልተሰጠ። እግዚአብሔር
ፖለቲከኞችን ተጠቀመ እንጂ ገብታችሁ ያው ለምሳሌ ኢህአዲግ ሲገባ ነጻነት ተፈቀደ። ኢህአዲግን ተጠቀመ እንጂ የቤተክርስቲያን ነጻነት ኢህአዲጋዊ አይደለም። ኖ እስር ቤት ሆኖ የተዋጉት ውጊያ፣ በትንሽ ህብረት የተዋጉት ውጊያ፣ በዛ ድምጽ የተዋጉት ውጊያ ነው የከፈተው። እየሰማችሁ ነው? አው ምንም ሲስተም እግዚአብሔር ሊጠቀም ይችላል፣ ግን ውጊያ ይሸነፋል። ኮሙኒዝም ተመታ፣ ነጻነት ተጀመረ። ልክ እንደዛ አሁንም እንዋጋለን። የቤተ ክርስቲያን ትላልቅ ዳይሜንሽኖች ይከፈታሉ። ትላልቅ ነጻነቱ አለ። አሁን እኛው በራሳችን አቅማችን ማሳደግ አቅቶናል። እንዳናድግ የከለከለ ሜጋ ቸርቾች ኢትዮጵያ ላይ አይሆንም ብሎ የማለና የተማማለ እኔ እንደ መሪና እንዳገልጋይ በትውልድና በቤተ ክርስቲያን ላይ ጥሪ እንዳለው ሰው አስለቅቃለሁ። ይሄን አሰራር እመታለሁ። yes yes የሌላ ሀገር ታሪክ እያነበብን ብቻ አንቀጥልም። አይቀጥል። በእኛ ዘመን፣ በእኛ ሀገር፣ በእኛ ትውልድ የሚፈጸም ነገር አለ። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ዮሐንስ 1:3 ላይ ነው የእግዚአብሔር ልጅ የተገለጠ የዲያብሎስን ስራ ያፈርስ ዘንድ ነው አለ። ስራ አለው፣ ስራውን እናፈርሳለን። ልጁ በተገለጠበት በዛ ሁኔታ ስራ ፈርሷል። አሁንም ልጁ በእኛ ይገለጣል። ምን የዲያብሎስ ምን ይላል? ስራ አለ። ስለዚህ ስራ እንዳለውቁ የዲያብሎስ የተንኮል ስራ እንዳለውቁ የዲያብሎስ ስራ እንዳለውቁ ይሄን ማፍረስ አለብን። ዝም ብታክ ስራውን እየሰራ ይቀጥላል፣ እየሰራብ ይቀጥላል። የዲያብሎስን ስራ ላይ ፈርስ እግዚአብሔር ልጅ ምን አለ? ተገለጠ። የተገለጠው ስራ ላይ ፈርስ ነውና እኛም ስራውን እናፈርሳለን። ስለዚህ ኮንሺየስ እንሆናለን። መንፈሳዊ ጋር ስናስብ ስራ እንደምናፈርስ እንወቅ። የሆነ ትናንሽ መንፈስ ብቻ አታስብ። ኖ ስራ አለ። እያንዳንዱ ስራ ውጤት አለው። ስለዚህ ዲያብሎስ የሚሰራ ውጤት ተኮር ሆኖ ነው። የሆነ ግንባታ ላይ ደርሶ እኮ ነው የምንነቃው። ስራውን እናፈርሳለን። ቤትሽን ሳያፈርስ አፍርሽው። ልጆችን ሳይበላ አፍርሰው። ከአገልግሎት ሳያወጣ አፍርሰው። ከቅድስና ሳያወጣ አፍርሰው። ነገርን ሳያበላሽ አፍርሰው። አንዳንዴ ስለማይገባ ዲያብሎስ ስራ የሰው ስራ መስሎ፣ ለዚህ ነው ጳውሎስ መጋደላችን ከደምና ከስጋ ጋር አይደለም ያለው። እንጋባና ቤታችን እናፈርሳለን። እኔስም ከማናንሽ ይላል ክርስቲያን። ከማናንሽ ብሎ ነገር እኛ በአብ ቀኝ ተቀምጠናል። ውድድር ውስጥ አይደለም ያለነው፣ ስራ ውስጥ ነው ያለነው። ዲያብሎስም ይሰራል፣ እኔም እሰራለሁ። ኢየሱስ ሲናገር ማለት አባቴም ይሰራል፣ እኔም ምን እላለሁ? እሰራለሁ። የሆነ ነገር ተገንብቶ ከቢዝነስ ዓለም ካወጡ በኋላ ነው እንዴ በታለቅሰው? ስራ አልቆ መጨረሻ ትልቅ ቦታ ላይ ነው የሚደርሰው እኮ። ስለዚህ እናፈርሳለን። እያንዳንዱ ስራ እናፈርሳለን። ግንባታው የትኛው መጠን ላይ ቢደርስ ዛሬ እናፈርሰዋለን። መጨረሻ ላይ እንኳን አጥር ተደርጎበት ይሁን ጣራ ተደርጎበት ይሁን ዛሬ እናፈርሳለን። የመጣበት ቅርጽ አይደለም። ኖ የሚያደርገው ነገር ነው የምታውቀው። ነዳፊ ነው ሊነድፍ እየመጣ አንዳንዱ ተሸክልኮ አንዳንዱ ቀስ ብሎ ኖ ትረግጡ ዘንድ እንረግጣለን። ከዛስ በጠላት ኃይል ሁሉ ላይ ጂሰስ። ስለዚህ የጠላት ኃይል አለው፣ ስልጣን አለው፣ ተዋረድ አለው። ስልጣኑን ብያቸዋለሁ፣ ሰጠቻቸዋለሁ። የሚጎዳችሁ አንዳች ነገር የለም። በዚህ መንፈሳዊ ውጊያ ውስጥ ጀምረው እንጂ አትጎዳም። ይኸውላችሁ ሰው የሚጎዳው መንፈሳዊ ውጊያ ላይ ዝም ሲል ነው። በክርስትና አለመዋጋት ነው ጉዳት ያለው። በዓለም ጦርነት ላይ ውጊያ ላይ ያለ ሰው አይታወቅም። ብገልን ልቆስል ትችላለህ። ይሄኛው ላይ ግን ስትገባበት አያችሁ፣ ቤተክርስቲያን ስላልገባች ነው። ጀምረው እንጂ የሚጎዳህ የለም። ግባበት እንጂ የምትረግጠው አንተ ነህ። ስልጣን በእጅ ላይ ነው። የሚጎዳችሁ አንዳች የለም። የሚጎዳኝ አንዳች የለም በሉስ። እንዲህ የሚጎዳኝ አንዳች የለም በሉስ። የሚጎዳኝ አንዳች የለም በሉስ። ለምን ብትሉኝ ስልጣን ሁሉ ተሰጥቶናል። ሌላው የምንዋጋበት መሳሪያ የኢየሱስ ስም ይባላል። የምንዋጋበት መሳሪያ ድል የሚያደርግ ነው። ሮሜ 14:11 ላይ በጣም ወዶ ቃል አለ። እንደዚህ ላይ 14:11 እንዲህ ብሎ ተጽፏል፣ እኔ ሕያው ነኝና ጉልበት ሁሉ ለእኔ ምን ይላል? ይንበረከካል። አየ ጀምረው እንጂ የሚያንበረከክ ነው። ይሄ ኢየሱስ የሚያንበረከክ ነው። ያንበረክካል። ምላሱን ለእግዚአብሔር ክብር ለእግዚአብሔር ምን ይላል? ይመሰክራል ይላል ጌታ። አሜን። ፊልጵስዩስ 2:9 ላይ ያለውን ላብብላችሁ። እግዚአብሔር ከፍ ከፍ አደረገው ካለ ከስሙ ሁሉ በላይ የሆነውን ስም ሰጠ ይላል። ማ ኢየሱስ። አንድ ሰው ጮሆ ኢየሱስ ይበል።
ድገሙት እስቲ። የምንጠራው ለቀላል ኢየሱስ በለው እስቲ። አንድ ነገር ላውጅ። በጣም የሚገርም ነገር አለ። ሕፃኑን ሊገሉት የሚፈልጉት ምን ብለዋልና? ሞዶ ቃል እኮ ምን ብለዋልና? ልጁን ይዘህ ተመለሳል። የሚገርማችሁ ሕፃኑ የሚፈልጉት እስኪሞቱ እግዚአብሔር እንኳን ጠብቋል። ለምን ልጁን እገላለሁ ባለሳት ለምን እግዚአብሔር አልገደለው? አትሞኙ። ለምን አልገደለው? ያቅተዋል እንደ እግዚአብሔር ሉዓላዊ ነው አይደለ? ስለሚያቅተው አይደለም። እሱ የሚሰራበት መንገድ ግን አንተ እንደምታስበው አይደለም። እንዴ እስኪሞት ለምን ጠበቀ? እስኪሞት ለምን ጠበቀ? ለምን የዛኑ ቀን ለምን ኢየሱስ ወደ ግብጽ ሸሸ? ለምን መሸሽ ለምን አስፈልገው? ወላችሁ መንፈሳዊ ጋን ካልተረዳ በቃ አንተ እንደፈለገ አድርገው ምትል ተሆነ ጠላት እንደፈለገ ያደርጋል። ዛሬ ነቅታችሁ፣ ዛሬ ተረድታችሁ፣ አስታይ ሆናችሁ መዋጋት ከጀመራችሁ ግን እግዚአብሔር ድልን ይሰጣችኋል። እኔ ላለው የሕፃኑን ህይወት የሚፈልጉ ሞተዋል። ሰደንዴስ አልሰማችሁኝ? ይሄ ትንቢት መልእክት ነው፣ የውጊያ መልእክት ነው። የኔን ውድቀት የሚፈልጉ ሞተዋል። ሕፃኑን ሊገሉ የሚፈልጉ ሁሉ ሞተዋል። ሊገሉ የሚፈልጉ ሁሉ ሞተዋል። ከስሙ ለበላን ስም ሰጠ ይላል። ይህም በሰማይ በምድር ከምድር በታች ያለ ሁሉ ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። በተቃርኖ የቆሙ ምላሶችም በኃይል የቆሙ ጉልበቶችም ይንበረከካሉ። ጉልበት የነገሩን አቁም ያሳያል። ጉልበት ማለት በሁለት እግራችሁ መካከል ያለ ያ ድቡልቡሉ ነገር ማለት አይደለም። ሲስተም ጉልበቱ አቅሙ ነው አይደል እንዴ? ሲስተም እኮ አይንበረከክም። አንተ ነው የምትንበረከከው። እንደዚህ የሚታይ ጉልበት የሌላቸው ግን አቅም ያላቸው አሰራሮች አሉ። በኢየሱስም ዛሬ ይንበረከካሉ። ይንበረከካሉ። ስልጣን ተሰጥቶና ስልጣናችን የምንጠቀምበት መንገድ የኢየሱስ ስም ይባላል። በዚህ ስም ደግሞ በየትኛውም ዓለም ላይ ያለ አሰራር ሁሉ ይንበረከካል። ሌላው የምንዋጋበት መሳሪያ ስጋዊ አይደለም፣ ዓለማዊ አይደለም፣ ምድራዊ አይደለም። ምሽግን ለማፍረስ ብርቱ ነው። ከዚህ መሳሪያ የሚያመልጥ የለም። አየ ጠላት ያለበትን ቦታ አነፍንፎ ምንም የሚመታ ነው። ሰሞኑን አየር ኃይልን ልንጎበኝ ሄደን ነበር እና እየጎበኘን ስለ አንዱ ያወራን እና ይሄኛው አለን አይገኝም፣ አይታይም፣ ስውር ነው። ምን ማለት ነው? የሆነ ሚሳኤል ተኩሰ የምታገኘው አይደለም። አንደኛ አይታይም፣ ከየትኛውም የእይታ ውጭ ነው። ሁለተኛ አነፍንፈው የሚመቱትም አይደለም። አይገርም? ቴክኖሎጂ የደረሰበትን እኮ በጣም ተገርመን የመጣ ነው የመሳሪያ ልህቀቱ። እኔ እዛው ሆኜ እንደዚህ ያልኩ የኛ መሳሪያ እንደዚህ ነው አልኩ። አይገኝም፣ አይታይም። የጠላት መሳሪያ ግን ይታያል። የኛ መሳሪያ እንደዚህ ነው። ትለኩሰዋለህ፣ ትለቀዋለህ እንጂ ጠላት ያለበትን ቦታ ምሽጉን ፈልጎ የሚገርመው ትልቁ ተቀለሽ የጠላት መመሸገት እንደሆነ ጠንቋይ ቤት አይደለም፣ ሲኦልም አይደለም። አልሰማችሁም? የጠላት ትልቁ ምሽግ ተቀለሽ የሰው አይምሮ እውነት ፍራ። አየር ላይ ምናምን ካለ ሰው አይምሮ ውስጥ ያለ ከባድ፣ በጣም ከባድ። ስለዚህ ይሄ መሳሪያ ሲነግራለ በሰው አይምሮ ውስጥ የተመሸገናል። በእግዚአብሔር ሐሳብ ላይ የሚነሳ ሐሳብ ምን ያደርግ? ትለኩሰዋለህ እንጂ አለቃ ሰውዬ ትናንትና ዓርብ ቀን ያናደደች ሰውዬ አይምሮ ውስጥ ይገባል። አልሰማችሁኝ? የመንግስታት የኃይላት አሜን። የትላልቅ ሰዎች አይምሮ ብሎ ነገር የለም። አይምሮ ነው። ለጠላት መጠቀሚያ ተዋለ። ዛሬ እናፈርሰዋለን። ላንብብን ለሚለው ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 2 ጀምሮ ወደ እናንተ በመጣንበት ጊዜ በዓለማዊ መንገድ እንደምንኖር አድርገው በሚቆጥሩ ሰዎች ላይ በድፍረት ለመናገር ቆርጫለሁ። አቤት የሚገርም እኮ ነው። ቆርጫለሁ። አንዳንድ ጊዜ አየህ ዝም ብሎ አገልጋይ ነው። በቃ የመጣበት መንገድ፣ የተሳፈረበት መርከብ፣ የተቀመጠበት ፈረስ አይደለም የሰውየው ጉልበት። ሃሌሉያ።
ወደ እናንተ በመጣው ጊዜ በዓለማዊ መንገድ እንደምንሆን አድርገው በሚቆጥሩ ሰው በፍርድ ለመናገር ቆርጫለሁ። እናንተ ግን በዚህ አይነት ድፍረት እንድናገር እንድታደርጉ ለምናቸዋለሁ። በቃ ፍቀዱልኝ አላቸው። የምንኖረው አሁን ጀመረ። አመጣ ዝም ብሎ እቃ ሲገዛ ይተውታል። ጉሊት ሄዶ አሁን ሲገዛ ይተውታል። እየሰማችሁ ነው ወይ? እንደ ሰው ተርቦ አይተውታል። ይሄ ጳውሎስን እኮ ነው። በቃ አይተውታል። እነሱ ጋር ሲመጣ የተጠቀመበት ሚንስ ሌሎች በቃ አብሮ ነው ታጉሮ የመጣው በዛ ነገር። የምንኖረው በዚህ ዓለም ቢሆንም አላቸው። እሺ ይሉታል። የምንዋጋው ግን አለ ኢየሱስ ጌታ ነው፣ በዚህ ዓለም ስልት አይደለም። አያላላጋላ ይሄ እኮ ለአንድ አማኝ ትልቅ እኮ ድፍረት ነው። ትልቅ ኩራት እኮ ነው። ትልቅ መመኪያ። የምንዋጋው በዚህ ዓለም ስልት አይደለም። ደግሞ የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። እግዚአብሔር ምስክሬ፣ እዚህ ዓለም ላይ ያሉ መሳሪያዎች አያሸንፉም። ግራውንድን ከሳትክ ብቻ አያሸንፉም። ተንኮላቸው፣ ምቀኝነታቸው፣ ሰራቸው፣ ሐሜታቸው፣ ወሬያቸው፣ ኢቭን ካራቸው፣ ጥይታቸው፣ ቦምባቸው አያሸንፍም። በየትኛው ዘመን ቤተክርስቲያን በካራ ተሸንፋ አታውቅም። በየትኛው ዘመን ቤተክርስቲያን በፖለቲካ ተጠላ አታውቅም። በሰዎች ከፋት ተጠላ አታውቅም። ቤተክርስቲያንን የገደላት መተኛት ነው። የነቀሳት ታሸንፋቸዋለህ። የዚህ ዓለም መሳሪያ አይደለም የምንዋጋበት የጦር መሳሪያ። እንዋጋለን፣ እናውቃለን። ጠላት አለን፣ እናውቃለን። የጠላት አሰራር አለን፣ እናውቃለን። ጠላት መሳሪያ አለው፣ እናውቃለን። ግን የሱ መሳሪያ ከኛ መሳሪያ የተለየ ነው። የነሱ ሲስተም ከኛ ሲስተም የተለየ ነው። በተንኮል አንመልስም። ለዚህ ኢየሱስ ይሄን ሲመታ ይሄን ሰጣዋለ። ምን ማለት ነው? ዝም ብለህ ጩልጩል አይደለም ማለት እንደዚህ ስትደበደበዋል ማለቱ አይደለም እኮ። በእነሱ ዓለም ውስጥ አትግባ። በእነሱ የውጊያ ስልት አትግባ። ተንኮለኛ ስለሆነ ተንኮለኛ አትሆንበት። ግሩፕ ስለሰራ ግሩፕ አትስራበት። ያንተ ግሩፕ ከመላእክቶች ጋር ነው። ያንተ ግሩፕ ከቅዱሳን ጋር ነው። ያንተ ግሩፕ ስላሴ ቤት ነው ያለው። እንዳታብር እንዳሰራ እኔም ምናምን ከማናንሽ ብሎ ነገር የለም። እዚህ ጋር ከማናንሽ ብሎ ነገር የለም። ሲኦል ከታጠቀ ጋር አብራ አትሆንም። የሲኦልን ተንኮል አንተ አታሸንፎ። አንዳንድ ሰው ተንኮለኛ ሰው እሱም ተንኮለኛ ይሆናል። እንዴ በተንኮል የተቀባን እንዴት አድርገን ነው የምታሸንፈው? አንዳንዱ ደም ነው ያለበት። ደም ሊትራል ደም ሳይገልህ የማያቆም ይሆናል። እዚህ ፎካከራሉ ተላል ይገልሃል። አንተ ተዋገባ በል አቻላባያ የኔ መሳሪያ ብርቱ ነው። ከነሱ ተንኮል ይበልጣል፣ ከነሱ ሸር ይበልጣል፣ ከነሱ ምቀኝነት ይበልጣል፣ ከነሱ ሐሳብ ይበልጣል፣ ከነሱ ቡድነኝነት ይበልጣል፣ ከነሱ ዘረኝነት ይበልጣል፣ ከነሱ ሐሳብ ይበልጣል። ማቴዎስ 16:19 የመንግሥተ ሰማይ መክፈቻዎችን ይሰጣል። በምድር ያሰብከው ሁሉ በሰማይ ላይ ይሆናል። የታሰበ በምድር የፈታው በሰማይ ተፈተና። ለሰማይ ተጠላላችሁ። የክፉ ኃይላት ሰማይ መግባት አክሰስ የላችሁ። yes ሰማይ መግባት አክሰስ የለው። yes ለምሳሌ አንድ ሰው ከማላችን ቢታሰር ይግባኝ መጠየቅ ትችላል። እስከ ምን እንደምባለው ሰበር ሰው እየተባለ ይሄዳል አይደል? ይሄኛው ሰበር ሰው የለበትም። የክፉ ኃይላት ሰማይ ገብቶ ሰበር ሰው መጠየቃቸው። ለዚህ ነው እግዚአብሔር እዚህ ስታስሮ ያስረዳል። አንተ ስትፈታ ድረስ ታስሮ ይከተላል። በምን መልኩ ይገባሉ? በሰማይ ይገባ፣ በአጎት ላይ ይገባ፣ በሆነ መናፍስት አለቃ ይገባ። ናንተ ለክርስቶስ ቃል ትልቅ ነው። በሰማይ በምድር ያሰብከው በሚታሰ ውጊያ ቤት ነው። መፍታት ማስረሚያ ቤት ነው። እዚህ ስታሰሩ ሳይታሰሩ አክሰስ የላቸው፣ መግቢያ መንገድ የላቸው። ማስፈታት አይችሉም፣ ማስለቀቅ አይችሉም። ሺላሁዱ ኪዲ ይቀጥሉ ይኛው በሰማይ የታሰረ ይሆናል። በምድር የፈታችሁ ሁሉ በሰማይ የተፈታ ይሆናል። ያሰርከው የታሰረ ነው፣ የፈታኸው የተፈታ ነው።
ስልጣን ባንተ እጅ ላይ አለ። እባቡን አግኝተህ ትረግጣለህ፣ አለቆቹን ትመታለህ፣ ገዢዎቹን ታዋርዳለህ፣ ስልጣንን ታባርራለህ፣ አለቃውን ትገለብጣለህ፣ ቤተሰብን ታስነቅቃለህ፣ አገልጋዮችን ታስነቅቃለህ፣ ትዳርን ታስነቅቃለህ፣ ልጆችን ታስነቅቃለህ፣ ወቅሽን ታስነቅቃለች፣ ትዳርሽን ታስነቅቃለች፣ ወቅትን ታስነቅቃለች፣ ሁልሽ ገንዘብሽን ታስነቅቃለች። እኔ ልበላችሁ ለክርስቲያን የሥራ ዕድል የትም መስሪያ ቤት የለም። የቢዝነስ ስኬት የትም ገበያ ላይ የለም። እግዚአብሔር ምስክር ካወቃችሁ ውጊያ ቦታ ላይ መንፈሳዊ ቦታ ላይ ያሸነፍሽ ነው። እዛ ምታገኝ ቢሮ እያንቆርቆሽ አትሸማገኝ፣ አፕላ ታደርጊያለሽ፣ በሲቪሽ አትተማመኝ፣ በተመረቅሽ እውቀት አትተማመኝ። ኖ እዛ ቦታ ላይ ነው ገዢ መታ፣ እዛ ቦታ ላይ ነው አለቃ መታ የምትነግደው ነገር አለ፣ ትርፍ የሚያመጣልህ ገንዘብ የሚያመጣልህ ብራዘር ኢስ ኖት አባውት ቢዝነስ ኢስ ኖት አባውት አንደርስታንድ ዘ ስፒሪቹዋል ነገር አንደርስታንድ ስፒሪቹዋል ዋርፌር ፋይት መዋጋት አለብህ፣ መዋጋት አለብሽ። ስልጣን ትበይ፣ አሰቃቂ አለብህ፣ አሰቃቂ ገንዘብህን፣ አሰቃቂ ጉልበትህን፣ አሰቃቂ አስደግግ ቼላ አስደግግ አስደግግ የልጅ ጤንነት ያለው መንፈስ ያለው ላይ ነው። የልጅ ሰላም ያለው ዱላ ያለን እንቀጣለን። ቀጣያችን የምንቀጣው ቅጣት ግን የልጁን መጨረሻ ሳንዋን ብናለን ኖ I fight for my kids. ለልጆቹ እዋጋለሁ። ለሱ yes ዱላ በቤት ውስጥ አንተም እንደምትፈልገው ጸባይ እንዲሆን አድርጋ እንጂ ዱላ ፕሬዝዳንት ያደርገዋል እንዴ? ሳይንቲስት ያደርገዋል? አያደርገው። ዴስቲኒ ያለው በጸሎት ላይ ነው። ዛሬ ዘመን ማስፈታለት በህይወት ላይ የሚመጡ ሰዎች በሙሉ አሁን ነው የምትመጣላቸው። ዝም ብለህ አትስተው። የትኛውም ከተማ አለቃ መንፈስ የትኛውም አሰራር አሳልፈ እንዳሰጠው እንዳስፈጫ ፋይት ልጅ አመፀኛ ሆነ። የአመፅን አሰራር ምታ ብንጮህበት ስንጮህበት ውለህ ብታድር አትቀይረው። አንዳንድ ነገር መንፈሳዊ ነው። ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ርስህን ዝም ብለህ አትስጥ። ማንኛውም እውነት ወደ ተግባር ሲቀየር ምን ይሆናል? ውጤት ያለው ይሆናል። ውጤት እናያለን። ውጤት እናያለን። ሲገዳደራችሁ የነበረ እስከ ዛሬ ሲቋቋማችሁ የነበረ እስከ ዛሬ ሲዋሽባችሁ የነበረ እስከ ዛሬ ሲያጠቃችሁ የነበረ ትናንት በነበረበት ከዚህ በኋላ አይቀጥልም። አሜን። ትናንት በነበረበት ቅርጽ፣ ትናንት በነበረበት መጠን፣ ትናንት በነበረበት ሁኔታ ከዚህ ቀን ጀምሮ አይቀጥልም። አሜን። በኢየሱስ ስም አይቀጥልም። አሜን። በኢየሱስ ስም አይቀጥልም። አሜን። በኢየሱስ ስም አይቀጥልም። አሜን። በኢየሱስ ስም አይቀጥልም። አሜን። አይ ሻባላኮ ሊያጠፋችሁ የተነሱ ጠፍተዋል። አሜን። ሊገላችሁ የተነሱ ሞተዋል። አሜን። ሊያቆማችሁ የተነሱ ተበትነዋል። አሜን። በእናንተ ላይ በክፋት የተሰበሰቡ ተበትነዋል። አሜን። የእናንተ ስም በክፉ ያነሱ ዛካታባስ የእናንተን ነገር ለማቆም የተሰበሰቡ ተበትነዋል። አሜን። የጨለማ ሴራ ፈርሷል። አሜን። አሰራሮች ተቀይረዋል። አሜን። መንገዶች ተቀይረዋል። አሜን። አለቃት ወድቀዋል። አሜን። ስልጣናት ተገርስሰዋል። አሜን። አይቀጥልም። አሜን። አይቀጥልም። አንድ ሰው ጮሆ ጨለማ አይቀጥልም ይበል። ጨለማ አይቀጥልም። ድጋሞት ጨለማ አይቀጥልም። እኔ እላለሁ የዲያብሎስን ስራ አይደለ ሊያፈርስ የተባለ ስራ በእናንተ ሕይወት ላይ ያለ የትኛውም የዲያብሎስ ስራ ፈረሰ። አሜን። ስራው በሽታ ሊሆን ይችላል፣ ጭንገፋ ሊሆን ይችላል፣ መካንነት ሊሆን ይችላል፣ ኪሳራ ሊሆን ይችላል፣ ውድቀት ሊሆን ይችላል፣ መሸነፍ ሊሆን ይችላል፣ እርኩሰት ሊሆን ይችላል። ስሙን በኢየሱስ ስም ስራው ፈረሰ። አሜን። 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 ስራው ፈረሰ። አሜን።
ተስፋ ቆርጣችሁ የመጣችሁ አትቁረጥ። ተስፋ ያስቆረጠ መንፈስ ተመቷል። አሜን። ዛሬ እግዚአብሔር እዚህ ያመጣ ሊወጋልህ ነው። አሜን። እግዚአብሔር እዚህ ያመጣ ጠላትን ሊመታ ነው። አሜን። እግዚአብሔር እዚህ ያመጣ ክፎችን ሊመታ ነው። አሜን። እግዚአብሔር እዚህ ያመጣ ጠላትን ሊያሸንፍ ነው። አሜን። እዛ ጋር አሸንፎኛል ብለህ አታልቅስ። እዛና እዚህ ይለያያል። እዚህ ኢየሱስ አለ። አሜን። እዚህ መላእክቶች አሉ። አሜን። እዚህ ተዋጊው እግዚአብሔር አለ። አሜን። እዚህ የሰራዊት ጌታ አለ። አሜን። እዛ በተለያየ ነገር ተይዞባችሁ፣ ነገር ተከልክላችሁ፣ ነገር ተገድቦባችሁ፣ አዝናችሁ አልቀሳችሁ የመጣችሁ በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ክርስቶስ ለማዘናችሁ ምክንያት የሆኑ ኃይላት ሁሉ ተመተዋል። አሜን። ስጋችን ከደምና ከስጋ ጋር አይደለም፣ ግን ደምና ስጋ የሚጠቀምባቸውን አካላት ውስጥ ያለ ምክር ሐሳብና መንገድ አፈረስን። አሜን። አፈረስን። አሜን። ሊወግሯት አምጥተው ጨረስና ሲሉ ኢየሱስ ምድር ላይ ጻፈ። ምድር ላይ ጻፈ። የጻፈውን ላነብ አይደለም፣ ንባቡ ግን አንድ ነገር እንትን ይለኛል። የጻፈውን ዝም ብለው ሲያዩ የሆነ ነገር ገብቷቸዋል። ከዛ እንደዚህ አለ፣ ኃጢአት የሌለበት ይውገራት አለ። ቢጠብቅ ምንም ድምፅ የለም። ቀና ሲል እሷ ብቻ ነች። እንደዚህ አላት፣ ከሳሶች ይሸታሉ። አሁን ክሱ እኮ ለወገራ የሚያመች ነው። ለወገራ የሚያመች ክስ ዛሬ ፈረሰ። አሜን። ወጋሪዎቻችሁ ተበተኑ። አሜን። አሜን። ሄይ ወጋሪዎቻችሁ ተበተኑ። አሜን። ጠላት ያከማቻቸው ተበተኑ። አሜን። ጠላት ሊጠቀምባቸው ያሉ ተበተኑ። አሜን። በኢየሱስ ስም ተበተኑ። አሜን። አጋንንት አሰራር ፈረሰ። አሜን። ጥቆለና ድግምት ከንቱ ሆነ። አሜን። ከንቱ ሆነ። አሜን። ስሙን። ይሄ ነገር በምን እንደሆነ አላውቅም። ማን ነው ከዚህ በስተጀርባ እንዳለ እኔ አልገባኝም የምትሉ ሰዎች ከጀርባ ያሉ፣ በድብቅ ያሉ፣ በስውር ያሉ ተመቱ ዛሬ። አሜን። ታያቸዋለህ። አሜን። ተዘርረው ታገኛቸዋለህ። አገኛቸዋለሁ። ለአምላክ ክብር ሰጠው ታገኛቸዋለህ። አሜን። ተበትነው ታገኛቸዋለህ። አሜን። ሰይፋቸው ለራሳቸው ነው ታገኛቸዋለህ። አሜን። እርስ በርሳቸው ተካሰው ታገኛቸዋለህ። አሜን። ተጣልተው ታገኛቸዋለህ። አሜን። አሜን። ማን ነው ይሄን የሚያደርገው? ለምን ካልከኝ ከጀርባቸው ያለ ይገፋፋቸው የነበረው ዛሬ ተመታ። አሜን። ውርደትን ሲፈልግ የነበረው ተመታ ዛሬ። አሜን። ለቅሶሽን ይፈልግ የነበረው ዛሬ ተመታ። አሜን። ኪሳራን ሲፈልግ የነበረው ዛሬ ተመታ። አሜን። ጭንገፋ ተመታ። አሜን። ተመታ። አሜን። ገንዘብን ያዘ ገቢና ወጪ ሊቆጣጠር የሚፈልግ አካል ዛሬ እሳት ወድቆበታል። አሜን። እሳት ወድቆበታል። አሜን። እሳት ወድቆበታል። አሜን። ይኸውላችሁ ውጊያ እንደተጀመረ ማረጋገጫው ምርኮ ነውና ከዚህ ቀን ጀምሮ አሜን። ያላሰባችሁት ገንዘብ፣ አሜን። ያላሰባችሁት ኮኔክሽን፣ አሜን። ያላሰባችሁት ዜና፣ አሜን። ያልታሰቡ ሰዎች ወደ ህይወታችሁ ይመጣሉ። አሜን። ሃሌሉያ። ገንዘብን ያዘው ሲመታ እጁ ሲለቅ ሃሌሉያ። ገንዘብ ይመጣል። አሜን። ስራ ይመጣል። አሜን። ቢዝነስ ይመጣል። አሜን። የአገልግሎት ጥሪ ይመጣል። አሜን። የሚገርመኝ እኮ ተቀብተህ እንኳን እግዚአብሔር ጠርቶ አገልግሎት እንዲሰጥ መጸለይ አለብህ። የሰዎችን አገልጋዮች የቤተክርስቲያን ልብ የሚዘጋ መንፈስ አለ። ትጠራለህ፣ ጥሪ አለብህ፣ ትጠራለህ። እስኪ ደክመህ ታገለግላለህ። አሜን። ታገለግያለሽ። አሜን።